ምንድነው ነገሩ? ስሜ እንዴት ቶሎ ጠራው? ሄሎ ቤዛ አይሰማም? ይሰማል። ይቅርታ ሰላም ነው? ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ። ስለ ስራ ላውራ ነበር። እሺ ይመቸኛል። የት ልምጣ? እዛው ስራ ቦታ ነው ያልመጣ? ወይ ይቅርታ ከቢሮ መምጣት ትችያለሽ? እሺ ዛሬ ነው? አይ ዛሬ ትንሽ ደከም ብሎኛል። ይቅርታ ነገ መምጣት እችላለሁ? ትችያለሽ። በፈለግሽው ሰዓት ደውዪልኝ፣ እጠብቅሻለሁ። እሺ አመሰግናለሁ። ይቅርታ ግን ምን ነው አሞሽ ነው ወይስ የስራ ድካም ነው? አይ ትንሽ ስራ ነበረኝ፣ በሱ ደክሞኝ ነው። አመሰግናለሁ። እሺ በቃ ነገ ስልክሽን እጠብቃለሁ። እሺ ደውላለሁ። ኦኬ ባይ። ምንድነው ጉዱ? በጣም እየፈጠነ ነው ይሄ ሰውዬ። ደግሞ ይሄ ምን ይዞብኝ ሆነ የሚመጣው? ለማንኛውም ቢኒ ጋር ሄጄ ላውራው እና የሚለኝን ልስማ በቃ እንጂ እኔ አኳኋኑ ምንም አልተመቸኝም። የኔ አካል እኔው ነሽ ምናወርስሻለው አንጀትና ልቤ ያው ትችልሻለው። የኔ አካል እኔው ነሽ ምናወርስሻለው አንጀትና ልቤ ያው ትችልሻለው። ሄሎ ቤዚ። ሄሎ ቢኒ እንዴት ነህ? ደህና ነኝ የኔ ቆንጆ፣ አንቺ እንዴት ነሽ? ደህና ነኝ። የመጣው ነው። ወጣሽ በቃ እንዴ? አራው የሆነ ነገርማ አለ። ምን ይኖራል? አንተ ደግሞ በቃ እኔም ለቦስ ነግሬው ልውጣ። ወይ እቤት ወይ እዛ አካባቢ ካፌ ጠብቂ። በቃ እቤት ና። እሺ እሺ በቃ መጣሁ። እሺ ከቀረህም ደውልኝ። ኧረ አልቀርም እንዴ። እሺ በቃ እንዲሁም በዛውም የምነግር ነገር አለ። ቶሎ ና። እሺ የኔ ቆንጆ። ቻው ቻው። መድኃኒቴ ለእኔና አንቺ ፈዋሽ አልተገኘም በምድር። መድኃኒቴ ፈጣሪ ነው እንጂ ሰው አይበፍረም በምድር። መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ በሐሳብ በረሃ በቃጠል በቀት የመውደድን ርሃ የፍቅርን ውሃት ከአንቺ ትንፋሽ በቀር በምንም አልቆርጥም። እዚህ ቤት መጣው። አንቺ እንቅልፋም፣ እኔ ደግሞ የት ሄደች ብዬ በጣም ነበር የደከመኝ። ምን ሰዓት እንደተኛው ራሱ አላውቅም። በስማ ትንሽም ብትንቀሳቀሽ እኮ ይደክምሻል ካልሰራዋልሽ እንጂ። እንዳትጀምረኝ እንግዲህ። እሺ በቃ አሁን እንግባ።
እሺ ታዲያ ውሎ እንዴት ነበር? ምንም አይልም። ያው በጀመርኩበት ቀን ወጣው። እኔ እኮ ባንዴ የምትለቅ ያልመሰለኝም ነበር። አረ ብቆይማ ያበዛው ነበር። ሲጀመር ምንም አላማረኝም ነበር አኳኋኑ የኔ ቆንጆ ምናምን። ጎሽ የፈራሁት ነገር። ወይኔ ምን ሆኜ ነው አልነግረውም እያልኩ ለራሴ ቃል ስገባ ቆይቼ ምን አስተረተረኝ? ሸውን አይ በቃ ጀመረው ጠርጣሪው። ቤዛ ሌላ ምን ያረግሽ ነገር አለ? አረ ቢኒ ያረጋጋው። ምንም አላረገኝም እኮ ዝም ብሎ ደስ ስላላለኝ ለቀኩ በቃ እንጂ ጫፍሽን አልነካሽም አይደል? በእውነት ምንም አላረገኝም። እንዴ ቁጭ በል በቃ። ቢነካሽ ኑሮ ወይ ሌላ ነገር ቢልሽ አሳየው ነበር። በቃ እርሳው እሱን። ቆይ ለምን በዛ ሰዓት አልደወልሽልኝ? ምን ታረግ ነበር? መጥቼ ነበር አፍንጫውን የማውልቅለት። ምን ያስቅሻል? መጀመሪያውንም አልተመቸኝም ነበር። ወይ ጉድ። በቃ እሺ ተዋውን እሱን። ይሄን ነበር ማወራህልኝ ያልሽኝ ወይስ? አይ ያኛውን ስራ ደውዬ ነበር። እና ምን አሉሽ? እኔ እንጃ ግራ አጋባኝ እኮ። እንዴት? ስደውል እንዳነሳው ስሜን ጠራው። እና ይሄ ምን ግራ ያጋባል? ከዛ ደግሞ ነገ ልምጣ ልለው ስል የት ነሽ ልምጣለኝ። እና ምን ችግር አለው? አላውቅም ብቻ ግን ትንሽ ፈጠነ ልጁ። ምናልባት ሰው አጥቶ ይሆናል። አይመስለኝም። መጀመሪያም እኮ በማንኛውም ሰዓት መምጣት ትቻለሽ ብሎኝ ነበር። እኔ ምንም መጥፎ ነው አልታየኝም። እኔ ግን ምናልባት ዝም ብለሽ ስላሰብሽ ይሆናል እንጂ ይሄ ኖርማል ነገር። የድሮ ጎረቤቴም በፈለግሽው ሰዓት ቤቴ ላንቺ ክፍት ነው ሲለኝ ነበር። ታዲያ መቼስ መልሼ እሱ ጋር ገባለሁ አትይኝም? መች አበድኩ። የአቤልም ቅድም ደውሎ ነበር። ምን ፈልጎ ነው እሱ ደግሞ? እንገናኝ ምናምን ሲል ደግመ እንዳትደውል ብዬ ዘጋሁበት። ምን አባቱ ፈልጎ ነው ደግሞ? አያፍርም እንዴ? እኮ ፊት የሰጠሁት መሰለው እንዴ? ያኔ ማዋራት አልነበረብሽም ሲጀመር። ብቻ እሱን ተወው። የዚህን ስራ ምን ላድርግ? ምን ታደርጊያለሽ? ነገ ሂጂና አዋሪው። ከተመችሽ ትገቢያለሽ፣ ካልሆነ ይቀራል። እኔ ግን አልተዋጠልኝም። ምንም ግን አማራጭ የለንም። እሱን ታውቂያለሽ። እሱማ አዎ። ወደ ኋላ መመለሱ የማይሆን ነው። አረ በጭራሽ። ሰጥቶኛል አንዳንተ ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፉ ተረታ ያንተን መውደድ ባቶ በስማም ሰዓቱ እንዴት ነው ሄደው? መሸ በጣም። በቃ እኔም ልሄድ፣ አንቺም ተኝ። የእኔ እንቅልፋም አይደለሁም። ማን ነው በዚህ ሰዓት? የአዲሱ ስራ ሰውዬ ነው። ታዲያ አናግሪዋ። ተይው ሊል እንዳይሆን ብቻ። ቆይ እስኪ። ሄሎ ቤዛ እንዴት ነሽ? ከመሸ ደወልኩኝ፣ ይቅርታ። ችግር የለውም። ምን ነበር? አይ እኔማ ድካምሽ ለቀቀሽ ወይ ልልሽ ነበር። ደህና ነኝ አመሰግናለሁ። እና በዛውም የነገውን ሀሳብሽ እንዳልቀየርሽ ልጠይቅሽ ነበር። ረሳሽውማ? አዎ አልረሳሁትም፣ ግን በጣም ተጨነቅኩ። ያው ስራ አይደል? እሺ ይሁን፣ አልቀርም፣ ደውላለሁ ነገ። ደህና ደሪ። አሁንም ከረበሽኩሽ በድጋሚ ይቅርታ። ችግር የለውም። እሺ ደህና ደር። ምን ማለት ነው? ምኑ? እንዴት እንደዚህ ሊጨነቅ ቻለ? አንቺ ደግሞ ያው በቃ ቅድም እንዳልኩሽ ነው። ሰው አጥቶ ነው የሚሆነው። የፈለገ ቢሆን በዚህ ልክ ሊሆን አይችልም ነበር። አረ እባክሽ ቀለል አድርጊው። እንጃ ብቻ የሚሆነውን ማየት ነው። አታስቢ በቃ። እሺ ተነስ፣ መሸ፣ ወደ ቤት ሂድ። በቃ ቻው፣ ደውይልኝ፣ ጠዋት አብረን እንሄዳለን። አረ እኔ ሄዳለሁ፣ አታስብ። በቃ እሺ ደውይልኝ ስጨርሽ። እሺ ቻው። ቤት ስትገባ ደውል። እደውላለሁ። ቻው።
ማን ነው በዚህ ሌሊት? እንዴ ይሄ ሰው ያሟል እንዴ?